እኔም እኮ መጀመሪያ መናገር የፈራሁት ነገር እንዳይፈጠር ብዬ ነበር። ነው ግን አንተስ ብትሆን እስከመቼ ይደብቃት ነበር? እሱማ መናገሩ አይቀርም፣ ግን እንደዚህ በድንገት እንዲሆን አልፈለኩም ነበር። ነው ግን አንዳንድ ጊዜ ትንሽ ናቸው ብለን የምንተዋቸው ነገሮች ነገ ከነገ ወዲያ አድገው ትልቅ ዋጋ ያስከፍሉናል። አዎ ግን እማዬ እንደዚህ ትሆናለች ብዬ አላሰብኩኝም ነበር። እናት አይደለች? ያው ልጇ እንደዚህ አይነት ነገር ሲደብቃት እንዴት አትናደድ? አዎ ግን ምሩዬን ሳትናገርብኝ አልቀረችም። በቃ ዛሬ እኔ ጋር ትደር አይደብርህም አይደል? ቢለኝስ ምን አመጣለሁ? ብቻ አንቺ አረጋጊልኝ። እሺ በቃ በቻልኩት ሁሉ ሞክራለሁ፣ አትጨነቅ። እኔ ምንም ነገር አልሆነም፣ እሷን ብቻ ግን አደራሽ። እሺ ወይ ካልሆነ እኔም ልምጣ እንዴ? አይ ናሆማ ብቻዋን ብትሆን ጥሩ ይመስለኛል። እሺ በቃ ከፈለግሽን ግን ደውይልኝሽ። ደም ይኸውልሽ ነገርሻለሁ። እራቷን አስገደሽን ቢሆን አብይልኝ፣ ምግብ አትበላም እሷ ልጅ። እሺ ናሆማ በቃ አታስብ። ግን እንደው ሰኒ አይኗን እንኳን ባየው በጣም ደስ ይለኝ ነበር። እኔ እንጃ አላውቅም፣ ጨነቀኝ እኮ ሰኒ። እሺ በቃ ና እንሂድ። አዎ እንደዛ ይሻላል። ልቤ ምንም መሻለል እያለኝ ነው። እንዴ አንቺ ምን አባሽ እያደረግሽ ነው? ምንም። ቆይ እኔ የምለው ደብተርሽ አልቆብሽ ነው ወይስ እንደ ድሮ ሰው አሻራሽን ግድግዳ ላይ ማሳረፍ ፈልገሽ ነው? ጭራሽ ኪራዬ። እኔ የምልሽ የኔ ውድ ለምን አንድያሽን ኪራዬ ብለሽ እጅሽ ላይ አትነቀሹ? እሱ ደግሞ ምንድን ነው? እሱማ የምትፈልጊውን ነገር ገላሽ ላይ መነቀስ ነው እንዴ? ከዛ ስታጠበው አይለቅም? አዎ ልክ እንዳንቺ አንዴ ከያዘ አይለቅም። እሺ ቆይ እንዴት ነው የሚደረገው? አንቺ ታውቂያለሽ? እሱም ባቅ ኖሮ እዚህ ምን አስጎለተኝ? አልሰራም ነበር። በቃ ኪራዬ ሲመጣ ውሰደኝ እለዋለሁ። ይቺ ጨለሌ በኋላ ሄዳ ኒና ናት የነገረችኝ ብላ ልታሰድበኝ ነው እንዴ? አንቺን እኮ ነው ያነሽ። ምሩ መተናል። ምሩዬ ምሩ ዋም ጭልም እስኪ ምሩዬ ምሩ ምን ሆነሽ ነው? ትንሽ አዙረኝ። ስንት ጊዜ ነው ራስሽን ጠብቂ ብዬ ነገርኩሽ ምሩዬ እንዴት ነሽ አሁን? ደህና ነኝ ሰኒ። እሺ በቃ አሁን ተነሽ ወደ ቤት እንሂድ። ናሚ ወይ እናቴ። ማሚ ምን አለች? ምንም አላለችኝም። እሷ እናትነቷን ብቻ ነው የተቆጣችኝ። በቃ አሁን ተነሽ ወደ ቤት እንሂድ። ግን እኮ ናሆማ ለምን እዚህ አታድሩም? አይ ሰኒ ተይ፣ ቤታችን ይሻላል። ናሚ ከቤተሰብ ጋር አጣለሁ አይደል? እሺ በቃ አሁን እሱ ማሰቡን ተውና ወደ ቤታችን ሄድ። ሰኒ ረድ ጥሪልን። እሺ በአፑል ሞክር። ናሆም የዚህ አካባቢ መኪና የለም። እሺ ቆይ ታዲያ ምን ተሻለ? ወይ ለቅዱስ ልደውልለት? አዎ እስኪ እዚህ አካባቢ ከሆነ ደውልለት። ሄሎ ቅዱሴ የት ነህ? አረ በሰላም ነው? አይ እንዲሁ ምሩን አመማትና ሐኪም ቤት እንድትወስደን ብዬ ነው። አዎ እኛ ቤት ነን። እሺ ና። ቅዱስ ቤቱን ያውቀዋል ግን? ለካ ይሄን ቤት አያውቀውም። እሺ ቆይ መልሼ ልደውልለት። እንዴት ነሽ? ደህና ክብሩ ይስፋ። ሰዎች የሉም እንዴ ዛሬ? ኧረ አሉ፣ ውስጥ ሆኖ ነው። ወንድም ያለ እንዴ? ማ ኪራን ነው? አዎ። ኧረ የለም እባክህ። እኔ የምልህ ግን
እሺ አንቺ የምትይኝ ኪራ ነው እንዴ? ኪራ ምን? ኪራ ነው ወይ የአባትህ ልጅ? ስለምንድን ነው የምታወሪው? ያምሻል እንዴ? እኔ ነገር እንደ ጠላ ጥንስስ ማሳደር አልችልም። በቃ ስታወራ ሰምቻለሁ ማለት አውቄያለሁ። ማወቂያ ይንሳሽና ምንድን ነው ያወቅሽው? አባትህ እንዳገኘ ሆኖ። ኧረ አንዳች ነገር ያገኝሽ። ያምሻል እንዴ አንቺ ሴት? ቁጭ ብለሽ ምን ላውራ የሚለውን ነገር ነው እንደምታስቢው? ቆይ ምን እናንተ ያዙኝ ልቀቁኝ አልክ? ምን ስለተነካብን ነው? አንቺ ሴት ምንም የተፈጠረ ነገር የለም። ዝም ብለሽ በባዶ ሜዳ እንደጠገበ አህያ ዝም ብለሽ አትፈንጥሽ። እሺ እንዴ እኔ ናህያ? ይሄ እኮ ነው ችግርሽ። ሰው ያለሽን ሳይሆን ጆሮሽ መስማት የፈለገውን ነገር ነው መስማት የምትፈልጊው። ይሄ ደግሞ በጣም አሰልቺ ነገርሽ ነው። እንዴ ምን ነው እንደዚህ አንገበገበው አንቀጠቀጠው? እኮ የሆነ ነገርማ አለ፣ የሆነ ነገር አለ። ከኔና ምንም አይደበቅ። እደርስበት የለ እንዴት እንደዚህ እንዳረገክ። አረ ክብሮም እኔ የምልሽ መቼ ነው ቤት የቀየርሽው? ትንሽ ቆየሁ ማለት 1-2 ሳምንት። 2 ሳምንት ነው ቆየሁ የምትይው? እንኳን 2 ሳምንት አንድ ቀን የሚያልቆያል አይደል እንዴ? እሱስ ልክ ነሽ። ግን በሰላም ነው? አዎ በሰላም እንዲህ ለውጥ አስፈልጎኝ። ከልብ የመነጨ ለውጥ እኮ ጥሩ ነው። ተኛች? አዎ ተኝታለች። ሰውነቷ ስለዛለ ቶሎ እንቅልፍ ወስዳት። ሐኪም ቤት ብትሄድ እኮ ጥሩ ነበር። እሷን ባር እያወቃችሁት አልሄድም ብላ አልቀረች። ይሄ ነገር ግን በጣም አሳሳቢ ነው። ቶሎ ካልሄዳችሁ በኋላ መስዙ በጣም ከባድ ነው የሚሆነው። ግን ሐኪም ቤት ብትሄድ ጥሩ ነበር። የእሷን ጸባይ የምታውቁት አይደለ? አልሄድም ብላ አልቀረች። ግን በጊዜ መታየቱ በኋላ ከሚመጡ ጦሶች መፍትሄ ይሆናል። ምን ማድረግ ይችላሉ? እምቢ አለች እኮ። እሱስ ምንም አታረግም። ግን ደህና ናቸው አይደል? አዎ ቅዱሴ ደህና ነው። ለችግራችን ጊዜ ጠራና። አረ በፍጹም እንደዚህ ለመከራ ጊዜ ስንቅ ልሆናችሁ እንጂማ ለደስታችሁ ማንም እኮ አለ። ኧረ ተው እንደዚህ ብለህማ በደስታ የሚደሰተውን ወዳጅህን ውለታውን አታሳንሰው። ታይ እኔ እንደዛ አላልኩም። እና ታዲያ የሆነ ነገር ቅመሷ። ምን ላምጣ? እኔ አሁን ስትደውሉ ነው ምግብ በልቼ ቡና ከፌር ሙዚቃ የጠጣሁት። እኔም አሁን ነው ከክብሮም ጋር ምሳ የበላሁት። ስለዚህ በቃኝ። እሺ እንግዲህ እንደዛ ካላችሁ መቼስ አላግደረደራችሁ። አንተ ዋ በኋላ እስከነ ቡናው እንዳናዝህ። እኔ ልሂድ በቃ። ምሩን ጨርሶ ይማራት። እንዴ ትንሽ አትጫወትም? የቤት ልጅ እንዳልሆንኩ ታውቃለህ። ልሂድ እባክህ። እሱንማ ሀገር ያወቀው ጉዳይ ነው። ቻው ሰኒ። እሺ ቅዱሴ ቻው። እና ቅዱሴ ልሸኛ። እሱ የተቀደሰ ሀሳብ ነው። በቃ መጣሁ። እሺ እስከዛ ተጫውች እንዳይደብርሽ። እሺ በቃ ሂድ። ሄሎ ወይ ሰኒ እንዴት ነሽ? ምን ነው ደግሞ እመጣለሁ ብለሽ ክብሮም ብቻውን ላክሽው? አይ አሁንማ እኮ በቃ የቤት እመቤት እየሆንን ነው። ወይ ማንም የለም። ምን ነው ሚስጥር ልነግሪኝ ነው? ሰኒ ምን ሆንሽ? ምን አካትሞሽ ነው? ቆይ እና ምንድነው ንገሪኛ። ምሩ ምን ሆነች? እሺ የት ሆስፒታል ናችሁ? የት ቤት? አንቺ ጋር ወይስ? እሺ በቃ መጣሁ። ወይኔ አምላኬ ስትወድቅ ተጎድታ ይሆን እንዴ? እዚህ ምን ትሰሪያለሽ አንቺ? እኔ እና እዚህ ጋር ካንቺ ሌላ ሰው አለ? አይ የለም። እና ምን እያደረግሽ ነው? ደግሞ ማን ነው ከግቢ እንድትወጪ ፈቀደልሽ? ማንም አልፈቀደልኝም። እና እንደ ባለፈው አይነት ነገር እንዲፈጠር ነው እዚህ ወጥሽ የተጎለጥሽው? እና ቤት ማንም የሚያጫውተኝ ሰው ሳጣ እኮ ቢያንስ እዚህ የሚጫወቱ ልጆች ላይ ብዬ እኮ ነው። ትሰሚኛለሽ አንቺ ጦሰኛ፣ ከቤት እንዳትወጪ እሺ? ከወጣሽም ደግሞ ግቢ ውስጥ ብቻ።
እሺ በቃ በይተነሽሽ አሁን ወንበርሽን ይዘሽ ግቢ ግቢ ትሰሚኛለሽ ስመለስ ውጪ እንዳላገኝሽ ጦሰኛ ደግሞ እዚህ አንድ ሰው መኪና ውስጥ ገብታ ጉድ አድርጋኝ ነበረ እኔ የምልህ ወይ ቅዱሴ ከምሩ ጋር ሰላም አይደላችሁም እንዴ? ኧረ ሰላም ነው። ምን ነው? አይ ለብቻችን እናወራ ብዬ እኮ ነው ይዤ የወጣሁት። ምንድን ነው የተፈጠረው? እስኪ ንገረኝ። ይኸውልህ ቅዱሴ ምሩ የልብ ኬዝ እንዳለባት ቤተሰብ አያውቅም። እንዴት ማለት? የምሩ ውሳኔ አልነበረም የኔ እንጂ። ከባድ ውሳኔ ነው የወሰናችሁት። ቤተሰቦቼ ልጅ እንደወልድ በጣም ይፈልጋሉ። ምሩ ደግሞ አሁን ባለችበት ሁኔታ መውለድ የማይታሰብ ነገር ነው። በዚህ መሀል እናቴ ካልወለደች ብላ ስታስጨንቃት መስሎ ነገረቻት። ኦ እና እናት ምን አለች? በጣም የተናገረች ነው። ደግሞ ከኔ በላይ ምሩን ሳትናገራት አትቀርም። ከባድ ነው ግን እናት ምንም ብትናገር እውነት አላት። ያው ስለተናደደች ነው። አላቅም ቅዱሴ። አሁን ጭራሽ ፋዘር ሲሰማ ሩዋንዳ ነው የሚያደርገው። እሱማ አጥፍተሃል። ግን ደግሞ አሁን ጥፋትን እንዴት አድርገህ ማረም እንዳለብህ ነው ማሰብ ያለብህ። ኧረ አሁንም ማን ነው የፈወዘችን? አይዞህ በቃ ብራዘር፣ ህይወት እኮ እንደዚህ ነች። አንዳንዴ እንደ ቢንጎ ወጣ ትፈወዛለች። ይኸውልህ ምሩን አትጨነቂ ከምላት ገዳሜ ሄጄ እንዲምራት ብጸልይላት ይቀለኛል። አሁን መጀመሪያ ሚስትህን ተንከባከባት። በተቻለ መጠን አታስጨንቃት። ይኸውልህ ምሩ እኮ ማለት የምትጨነቅበት ነገር ብታጣ ምግብ ስንበላ እንጀራውን ሳኝከው ምን ይሰማ ይሆን ብላ የምትጨነቅ ሴት ናት። እንዴት? እውነቴን እኮ ነው የምልህ። ልጅቷ ጭንቀት በጣም ነው የምትወዱ። እንደውም ይኸውልህ እሷስ ሀሳቤ ነች ነው መባል የነበረበት። ሳቅ አንተ። ይኸውልህ እኛም እስከምንሰበሰብ እንደዚህ አድርጎን ነበር። ኧረ እባክህ ተወኝ በእናትህ። አሁን እንሂድ ቡና ጋብዝ። ያንተ ሱስ ደግሞ በላ አይሻልም ብለህ ነው? ይቅርታ እናቴ ቆየሁብሽ። ኧረ አልቆየህም፣ ገና እንደመጣሁ ነው የመጣው። መንገዱ እኮ የሌለ ክራውድድ ሆነብኝ። ኧረ በእውነት አልቆየህም፣ ገና እንደደረስኩኝ ነው የደረስከው። ምሩ ምን ሆና ነው? ቆይ እንጃ ሰኒ ወድቃ ነው አለች። ወይኔ ድጋሚ ደግሞ ወረደ ማለት ነው? እንደዛ መሆኑ ነው። በእናትህ ምንድን ነው የሚሻለው? ድጋሚ እንግዲህ ያንን ቅዱስ መቅዳት ነው። ከዛ ቁጫጭ ወረደኝ ሊብል ነው። የሌለ ድክም ብሎኛል። ቶሎ እንሂድ እንድንመለስ። አሁን እንሂድ። እኔ ራሱ ቤታችን አስቀምጬ ነው የመጣሁት። እንዴ እኔን የለችም እንዴ? አለች፣ ግን ቤት እኮ እኔ ስወጣ ነገር አለባት መሰለኝ። የሆነ ነገር አበላሽታ ነው የምትጠብቀኝ። በቃ እንሂድ፣ ቶሎ እንመለሳለን። እሺ በዛ በበጋ በዛ በክረምት እጆኛ ጠፍቶ በፍለጋ መሸበትና ሰው ይገባ ከዛ ኪራዬን አየሁት ወደደችው ወደዳት ይዟት ጠፋ በሌሊቱ ጽናትን መጣች ድንገት አየችን ከዛ ጽናት ተቆጣች። እሺ አጅሪት ደግሞ ግጥም ደራሲ ሆነሽልኛል ባክሽ። እንደውም አዲሱን መዝሙር ቆይ ልበልሽ። በዛ በዛ ድጋሚ እዚህ እንዳትጮይብኝ። ቆይ እኔ የምለው ጽናት ተቆጣች ስትይ የሰማሁሽ? አዎ ቆይ ምን አደረኩኝ? እኔ እኮ መዝሙሬን እየዘመርኩኝ ነው። አረ እንደውም ልንገርሽ ጨለሌ፣ እኔ ጽናትን ብሆን ምን እንደማደርግሽ ታውቂያለሽ? እንደ ስጋ ዝልዝል አድርጌ እንደ ቋንጣ ስቅል አድርጌ ቅርጥፍ አድርጌ ነበር ምበላሽ። ጨበሪት ግን ለምንድን ነው እንደዚህ የምታስፈራሪኝ? ማ እኔ ነኝ አንቺን ማስፈራራሽ? አንቺም ይሄን ፊት ይዘሽ ታስፈራለሽ አልተባልሽም? እሺ ግን እኮ ጽናት እዚሁ ተጫውቺ ከቤት እንዳትወጪ ብላኝ ነው ሄደችው። እና ተጫውቺ ነው እንጂ እንደዚህ ጋልቢ ታዋልሽ እንዴ? እሺ ቆይ ምን ላድርግ? ምን አድርጊ ነው የምትይኝ እንዴ? ጥሩ ላይ ነሽ እባክሽ። ማንንም መስማት እንዳለብሽ ታውቂያለሽ። አንቺም ብሎ በሽተኛ ደግሞ አይ እኔ ነኝ በሽተኛ። ይቅርታ።
ዲኤምሲ ሪል ስቴት እስከ 2 ሚሊዮን ብር ቅናሽ ያደረገባቸውን የዲያስፖራ ብሎክ አፓርትመንቶች የመጨረሻ ዙር ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቻችን በለቡ መብራት ኃይል በቪላ ቤት ዲዛይን የተሰሩ እጅግ ማራኪ እይታ ያላቸው ሲሆኑ ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ620 ሺህ ብር፣ ባለ 3 መኝታ በ740 ሺህ ብር ቅድመ ክፍያ 60% የባንክ አማራጭ ያላቸው ምቹ የሆነ የአከፋፈል ስርዓት ጋራ ማግኘት ይችላሉ። እነዚህን በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ውስን ቤቶች ብቻ ስለቀሩን ፈጥነው ቤትዎን የድሉ ያርጉ። ቀጠሮ ለመያዝ ከታች ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት። እንደተኛሻት? አዎ፣ ሰውነቷ ግን በጣም ቀዝቅዟል። የሚለበስ ነገር ደረግኩላት። እሷ እኮ እሺ አትልም እንጂ እኮ ሐኪም ቤት ብትሄድ ነበረ ጥሩ። ታውቂያት የለ በግድ ካልወሰድናት በስተቀር እሺ አትለን። አራው በግድም ቢሆን መውሰድ ነው። ባለፈውም ደህና ነኝ እያለች የተፈጠረውን አይታችኋል አይደለ? አይ እናንተ እኮ ምን እንደተፈጠረ ስላላወቃችሁ ነው። አልገባኝም። እማናውቀው ነገር አለ? አዎ ናሁም ሲመጣ ቢነግራችሁ ነው የሚሻለው። ምንድን ነው? ሰኒ አታስጨንቂኝ። የናሁም ቤተሰቦች ምሩ የልብ ኬዝ እንዳለባት አወቁ። የፈራሁት ቀን ደረሰ። ከመጀመሪያውም ናሁማን ንገራቸው ብዬው ነበር እና የናሆሚ እናት በዛ ምሩን ተናገረቻት። ከዛ በኋላ ምሩን በቃ ከፋትና እኔ ጋር ልታድር መጣች። ወይኔ! እና አብራችሁ እኔ ጋር አትመጡም ነበር እንዴ? አስቤ ነበር፣ ግን ደግሞ እዛ እንግዳ ባለበት ቤት ሌላ እንግዳ አልሆንም ብላ ነው። እንደው ዝም ብላ ስትጨነቅ ነው እንጂ አሁን እሷ ለእኔ እንግዳ ናት። ከዛ እኔ መድኃኒቷን ላመጣላት ወጣሁ። ለካ እሷ ስትነሳ አዙራ ትወድቃለች። ወይ አፈር በበላው! እና ባዶ ቤት ወድቃ ጠበቀች። አሁን እኛ ሰውነን እሺ፣ በዚህ ሰዓት እንኳን ያሉ እናት። በቃውን መረጋጋትና ሆስፒታል ቼክ እንድትደረግ ማድረግ ነው ያለብን። ናሁም ቅዱስ ሊሸኝ ወጥቶ ቀረ። መጥቶ ነበር እንዴ? አዎ ቅዱስ እኮ ነው ያመጣን። እና እንዴት አልደወለልኝም? አይ እሱም ደንግጦ ነበር፣ ለዛ ነው። እስኪ ነው ሄጄ ልምጣ። ተነሳች እንዴ? ኧረ አልተነሳችም። በጣም እኮ ነው የምትቀሳቀሰው። ኧረ እንደውም አሁን ደርቤላት ትንሽ ሙቀት። ወይ ደግሞ የቴምር ፍሬ ቡና ላፍላላት እንዴ? የተቆላል? አዎ ማታ ያስተረፈችው ዱቄት ነበር። በቃ ስትነሳ ነው ያፈላላታለሁ። እኮ ነው ተጠያቂ። ለዚህ ሁሉ ነገር የደረግኳት እኔ ነኝ፣ እኔ ራሴ ነኝ። በቃ አሁን እንደዚህ አትበል። ሲያምጣው እንደዚህ ሁሉ ነገር ተጠያቂ። ማማ እንደዛ አትበል። በቃ ደግሞ ያ ባለፈ ነገር መወቃቀስ ምንም አያደርግ። አሁን ምን ማድረግ እንዳለብን ብናስብ መልካም ነው። ስለከሽ በቃ ሳሎን እንዳነረብሻት። አዎ በቃ ትንሽ አረፍ ትበል እሷ። እንዴ ቆይ ቤት ውስጥ ማንም የለም እንዴ? ሁሉም ብቻዬን ትተውኝ የት ሄደው ነው እንዴ? የስ የሚጣፍጠው መድኃኒት እንዴ! አሁን ማንም ስለሌለ ሁሉንም ወስደዋለሁ። ደግሞ እኮ ስትሮበሪ የሚለው መድኃኒት አሁን ሁሉንም ወስጄ አንቺ ምን እያረግሽ ነበር? ምንም አላረኩም። ምን እያረግሽ ነበር? እስኪ እጅሽን። ምንም አላረኩም። ብቻ ይኸውልሽ እንደ ባለፈው የሆነ ነገር ወስደሽብኝ እንዳይሆን። ቆይ እኔ አንቺን ዕቃ ምን ወስዳለሁኝ? ምን ማለት ነው ምን ወስዳለሁ? እና እዚህ ክፍል ያንቺ ዕቃ አለ? ቆይ ያስቀመጥሽውን ነገር ረሳሽው? እንደ አንቺ ደግሞ ምንድን ነው ያስቀመጥኩት? ተናገሪ። አረ እንደሱ አይደለም እኮ አይደለም። እኔ ምንም የማውቀው ነገር የለም። ይኸውልሽ ቤቲ፣ ለማንኛውም አትለሳለሽ። ሂጂ ቀጥ ብለሽ ሳሎን ተቀመጪ። እዛው እንደዚህቹ ብንፋጠጥ ይሻላልሽ። ሂጂ ዳይ። እቺ ተረገመች። ምን ወስዳብኝ ነው ቤቲ? እና ለምዬ እንዴት ናት? ደህና ናት፣ እግዚአብሔር ይመስገን።
ከሄደች በኋላ ስለ ልጅ አንስታ አታውቅም። ለጋሼ ደወልክ እንዴ? ምን ብዬ ነው የምደውለው? ኪራ ናማ መጀመሪያም ግን እውነቱን ብትናገር ይሻል ነበር። እኔ ታዲያ እንደዚህ ስለ ጋብቻ ስለ ልጅ ምናምን ያስባሉ ብዬ እንዴት ላስብ እችላለሁ? አይዞሽ አባቢ፣ የሆነ መላ አይጠፋም። በቃ እሱማ መላ አይጠፋም። ግን ኪራ እስከዛ እኮ ምሩ ተሰቃየችብኝ። ህይወት እኮ እንደዚህ ናት። እኔን አታየኝም? የፈተና ማዕበል ከዚህ ወደዛ ሲያጋጨኝ። በቃ አንዳንዴ ህይወት እንደዚህ ናት። ታጋሽና ጠንካራ መሆን አለብህ በህይወት ስትኖር። ተመስገን ተመስገን። እኔ ጌታ ምን ይሳናሃል? ለዚህ ክብር ያበቃው ጌታ ተመስገን። ለየትኛው ክብር? አንተ ምክር ከመለገስ ወደ ምክር መለገስ እኮ ነው የተሸጋገርኩ። ኧረ በእናትህ እዚህ አድርሼማ እንደዚህ አንባባል። ኧረ እባክህ በፈረስ ነበር አይደል ያደረሰ? ለምሬን እኮ ነው። አንተ ምን ሆነህ ነው? እኛ እኮ እንታገስ ጊዜውን እናጅ ብለን ነው እንጂ እኮ አቅቶን አይደለም። ለምክሩ ለምንም እኛ እንሻለን። እረጋግሽ ወገኛም በቃ ጨረረ በጨረረ ነው የምትሆነው ይችን አንድ ዊክ። የምን አባ ጨረረ ነው የምትለው? አሁን እባክህ ብገባ ይሻላል። ምን ብዬ ጋር አሁን ነው ቆየና ቢስ በቃሽ። እንዴ ቤቲ እዚህ ነሽ እንዴ? አዎ እዚህ ነኝ። ውሎ እንዴት ነው ታዲያ? ውሎ በጣም ቆንጆ ነው። ግን እኮ ዛሬ ኪራዬ ሳይመጣ ዋለ። ኪራ እኮ ይመጣል፣ ግን ስራ መስራት ስላለበት ነው። ምክንያቱም እሱ ሰርቶ ለዚህ ቤት የሚያስፈልጉ ገንዘቦችን ማምጣት አለበት። አንቺ የምትበይው ምግብ መገዛት አለበት። ለዛ ነው። እሺ ቤቲ። ቆይ ኪራ ለምን እኔን ስራ ቦታ ይወስደኝ? ለምን እንዴ? እኔ እኮ ጽናት ትቆጣኛለች፣ በዛ ላይ ኒና ትቆጣኛለች። በቃ አንተና ኪራዬ ብቻ እኮ ናችሁ የማትቆጡኝ። አሃ ታዲያ ጽናት እኮ የምትቆጣሽ ስለምታጠፊ ነው። እኔ ምን አጠፋው? አሁን ባለፈው ለምሳሌ ድስት ሙሉ ወጥ ወስደሽ ነበረ። እንደዚህ ይደረጋል ቤቲ? እንዴ እና ኪችን እንዳትመጭ ስላለች ነው። እኔ እኮ 10 ጊዜ ኪችን ከመመላለስ አንዴ እዛው ቤት አድርጌ ልብላ ብዬ ነው። እንዴ ምግብ ሲሰራ እኮ እኔ ያለው ጽናት አለች፣ ኪራ አለ፣ እነ ኒና አሉ። እነዚህ ሁላ ታስበው ነው ጽናት ምግብ የምታዘጋጀው። ታዲያ እንደዛ ይደረጋል? በቃ በጣም ይቅርታ፣ እሱ የኔ ጥፋት ነው። ጎበዝ። አሁን ጥፋትሽን አምነሽ ስለተቀበልሽ ስጦታ አልሸልምሽ። እንዴ ሽልማት ለእኔ? አዎ ቆንጆ ቸኮሌት ነው የምጋብዝሽ። እሺ ነይ ገዝተን እንመለሳለን። በዛውም ለአንቺ ጥሩ ነው አየር መቀየሩ። አይ አልሄድም። ለምን? ጽናት እኮ እንዳትወጭ ብላኛለች። ብቻሽኗ ከኔ ጋር እኮ ችግር የለውም። ነይ። አይ በቃ አልፈልግም፣ አንተ ሂድ። እሺ በቃ ካልሽ ደህና ነይ። ነይ መሄድበታለን። ግን እኮ እኔ ቸኮሌት ትወዳለሁ። ግን ደግሞ ከስትሮበሪ አይበልጥም። እኔ ደግሞ ስትሮበሪ አለኝ። ምሩዬ አሁን ሙቃ ሙቄልሻለሁ፣ እሷን ትጠጫለሽ። ከዛ ደግሞ ምን የመሰለ ምግብ ሰርተናል፣ እሷን ትበያለሽ። ኧረ እኔ ምንም አላሰኘኝም። እንዴ በኮሰረት ያበደ ወጥ ሰርቼ ነው አልበላም የምትይው? እንደሱ እንደ ፀሐይ ጮራ የሚያበረው ሳቅሽን አሳየን እንጂ። ከየትኛው መጽሐፍ ላይ ነው ደግሞ ይሄን ያነበብሽ? ኧረ ክብሮ ምን ያለኝ? ኧረ ይሄ ነገር ደርቷል። እንዴት ነው? ኧረ እኔ ስቀልድ ነው። በቃ ወደ ራሳችን ወሬ እንመለስ። እንዴ ምን ማለት ነው? ክብሮም እኮ አንዱ የወሬያችን አካል ሆኗል ነው ወይንስ ክብሮምን እንድናማውና እንድንወያይበት አይፈቀድልንም? ኧረ እኔ ምን አገባኝ? ለምን ቤተ ሙከራ ውስጥ አስገብታችሁ ጥናትና ምርምር አሰሩበት? እብድ ምን ይሻልሻል ግን? እናንተ ወንዶቻችሁ ምንድነው ድምጻቸው ጠፋ እንዴ? አንቺ ባሎቻችንን ለቀቅ። በእነሱ ቀልድ አላውቅም። እንዴ እናቱ ተረጋጊ እንጂ። አሁን እኮ ከእናንተ እኩል ነኝ። ልታስቀኑኝ እንዳትሞክሩ። ኧረ እኛ በምን አቅማችን? እንደዚህ እንተማመን። በቃ በጉልበትሽ ነው አይደል የምትኖሪው? ኧረ አይደለም፣ በፍቅር ነው። ለሱ ማሳያ እንዲሆን ደግሞ አፍቅሬ አይቼዋለሁ። ከዚህ በላይ ምን ትፈልጋላችሁ? ኧረ ምንም በቂ ነው። የምስክር ወረቀቱን ነገ ነኝ ነው ሰጪ። እሺ ጋውንስ የለም? ኧረ አለ፣ እሱ በእኔ ነው። በቃ ጽናት አጥሚቱን አምጪላት። ኧረ በቃኝ፣ አሁን እኮ እየሞቀኝ ነው። ለነገሩ እጅሽም እያቃጠለ ነው። በኋላ እጠጣለሁ።
ዛሬ ለምን ኮሰረቴን እንዲሁም ሰርፕራይዝ አላረጋትም? ቤቱን ፏፏ ላድርግ፣ ላስተካከል፣ እራት ሰርቼ ልጠብቃት። ምን ሰርቀሽ ነው ደግሞ ሌቦ? አይ ኧረ እኔ ምንም አልሰረኩም። እና ውሃ ጠጫ። እሺ ምን ሆንሽ ደግሞ እንዴ? ሰውነት ያልታዘዛልኝ። ልክ እኛ ስናዝሽ አልታዘዝ እንደምትይኗ ሰውነትሽም አልታዘዘልሽ። አይ ሰውነቴ በጣም ደነዘዘብኝ። አልሞት ባይ ተጋዳይ ሆነሽ ነው እንጂ ድሮ እኮ ነው የደነዘዝሽው ጨለለ። አይ እንደሱ አይደለም፣ እውነቴን ነው። አሁን ይሄ ሁሉ አምጪልኝ ለማለት ነው? አመጣልሻለሁ። ምን ላድርግ እንደውስ? አይ ኒና ጭንቅላቴ እየዞረ ነው። ወይኔ ጉዴ፣ በጣም እያመመኝ ነው። ራሴ በጣም እየዞረብኝ ነው። ኒና ቆይ ግን የጫጉላ ሽርሽራችን መቼ ነው የሚያልቀው? አይ እኔ ሳይሆን ናፍቀኝ የቤት ከቤታችን መውጫ ቀን ነው። ምን አልሽ? አይ ምንም ሳይሰረግ ብዬ ነው። እኔም እኮ ሰርጋችን በጣም ናፍቆኛል። እኔም በጣም ነው ናፍቀኝ። አይዞሽ የኔ ፍቅር፣ ትንሽ ብቻ ታገሽኝ እሺ? ያለምነውን ህይወት እንኖራለን። እሱማ ፈጣሪ ያለ ቀን አይቀርም። አዎ ፈጣሪ ራሱ ሁሉም በፍቅር አድርጉ፣ ፍቅር ከምንም ነገር ይበልጣል ብሎ ነው ይላል። ማንሽ በቃ ቤት እኮ መከራየት ጣጣው ይሄ ነው። እላይ አከራይቶት ባልሆነ። አረ ቤቱ የኔ ነው። ማን ነው እዚህ ያለው? እንዴ ነኝ ኮሰረቴ። እዚህ ምን ትሰራለህ? ማለቴ እንዴት ገባክ? ባጥር ዘልዬ ወይም ግንቡን ሰብሬ ልበልሽ? ቆይ ሁሉ ምንድን ነው? ለአንቺ ለውዷ ፍቅረኜ ቆንጆ ራት ለመጋበዝ የተዘጋጀ ፕሮግራም ነው። አመሰግናለሁ። በህይወትሽ ውስጥ ካለው ሁሌም እንደዚህ አይነት ደስታን እሰጥሻለሁ። አመሰግናለሁ። እንደዚህ ደስተኛ ስላደረክኝ አመሰግናለሁ። ደስታውን የሰጠሽኝ አንቺ ሆነሽ የሰጠሽኝ ደስታ ነው መልሽ የሰጠውሽ። ቆይ እኔ ምን አደረግኩልክ? በህይወትሽ ውስጥ አንዳንድ ሰዎች የምትፈልጊውን ደስታ በራሳቸው ነፃነት ከሰጡሽ
አንቺም ሳትፈልጊ ምላሹን ጥፍ ድርብ አድርገሽ ትመልሽላቸዋለሽ። አፈቅርሻለሁ ኮሰረቴ። አይሻልም በሱ ቢላ? ቆንጆ ናት አለ አቀራረባለሁ እንበላለን። ሬዲ አበባን ለምን አደረኩት? ለምን ታውጪዋለሽ? ይቺን ይዘሽ ጠብቂኝ። አንቺ ጠጪ በኋላ አትበይብኝ። አንቺ ያምሻል እንዴ? ቶሎ ወያታለሽ። እሺ ስታስጣላ ምን ትመስላለች? ምን እዚህ አንቺን እኮ ነው የምናገረው። ወይኔ ፈጣሪ እባክህ፣ ኧረ እባክህ። አንቺ ቤቲ ቤቲ እንዴ ቤቲ! ወይኔ ጉዴ ፈላ። አንቺ ቤቲ ቤቲ ቤቲ! ወይኔ ጉዴ ኪራ! ወይኔ ጉዴ ቤቲ ቤቲ! አንቺ ቤቲ! ወይኔ ፈጣሪ ወይ! ወይኔ ጉዴ ፈላ። ኪራ! ወይኔ አንቺ ቤቲ ቤቲ! ወይኔ ጉዴ ፈላ። ወይኔ ኪራ! ኪራ! ወይኔ ጉዴ ፈላ። ቤቲ! ወይኔ ጉዴ ፈላ። ኪራ! ወይኔ ጉዴ! ወይኔ ፈጣሪ! ቤቲ! ወይኔ ጉዴ ፈላ። ወይኔ ፈጣሪ! ዛሬ ቤቲ! አንቺ ቤቲ ቤቲ! ሄሎ ፂ! ኧረ በእናትሽ ቶሎ ድረሽልኝ። ቤቲ ታዘርራለች። እኔ አላቅም በቃ ምን እንደሆነች፣ ቶሎ ድረሽልኝ። ወይኔ ፈጣሪ ወይ! ወይኔ ሰበብ ልትሆንብኝ ነው በቃ። አንቺ ቤቲ ቤቲ! አንቺ ቤቲ! ወይኔ ጉዴ! ቤቲ! አንቺ ቤቲ ቤቲ ቤቲ! ወይኔ ጉዴ ፈላ። ኧረ ምንድን ነው የማደርገው? ወይኔ ጉዴ! ወይኔ ቤቲ! አንቺ ቤቲ! ወይኔ ዛሬ ጉዴ ፈላ ፈጣሪ! ወይኔ ዛሬ ራቱ እንዴት ነበር? ቆንጆ ነው፣ ግን ትንሽ ኮሰረት አነሰው። እንዴ አንቺ ልጅ እኔ ሳውቀውም ራስሽ እኮ ነሽ የምትጀምሪኝ። እሰይ ደግ አደረኩ። ግን እኔ የምልህ እንዴት እንደገባህ እኮ አልነገርከኝም። ልብሽ ውስጥ እንዴት ነው የገባሁት? አላቅም፣ ሳላስበው ነው ሰተት ብለህ የገባህ። አየሽ፣ ልብሽ ውስጥ መግባት ያልከበደኝ ሰው እንዴት ቤትሽ ውስጥ መግባት ይከብደኛል? እኔ እንጃ። ዛሬ ግን መጥረቤን አለመያዝ ይጠቀመ። ዝም በይ፣ ቀወጥሽ እኮ። ማን ነው ቤቴን ያከራየው? ያዙ ይልቀቁኛል። እንዴ እና እኔ ቁልፍ ይኑርሃል ብዬ አላሰብኩማ። የቤትሽም የልብሽም ቁልፍ እኔ ጋ ነው። አስተማማኝ ቦታ ላይ ስለሆነ የተቀመጠበትን ቦታ ወድጀዋለሁ። እሺ አሁን ቆንጆ የሆነ ሮማንቲክ የሆነ ዘፈን አይዘፈንልኝም? ምን የሚለውን ልስፈንልኝ? ደስ ያለሽ። አይኑ አይችልም አትዩት፣ ጸባዩ ነው አትንኩት። አይኑ አይችልም አትዩት፣ ጸባዩ ነው አትንኩት። እርሱ ከኔ በቀር የለው መድኃኒት፣ እርሱ ከኔ በቀር የለው መድኃኒት። ኪራ ነው ምን ፈልጎ ነው? እናንሳለታ። አይ ከዚሁ ጊዜ ማማ መቋረጥ አልፈልግም። ቀጥይ። እሺ አሁንም ኪራ ነው? ያለ አንድ ነገር ማደጋግሞ አይደውልም። ሄሎ ኪራ። ምን? እሺ የት ናችሁ ያላችሁት? እሺ መጣሁ። ምሩ ምን ሆነች? ክብሮ ምሩ ምን ሆነች? ምንም አልሆነችም ሰኒ።
እሺ ጽናት እህቴ ምን ሆነች? ምን ሆና ነው? ጽናት ምን ማለችም? ቤቲ ነች። መድኃኒት ወስዳ ሆስፒታል ገብታለች ነው የሚለኝ። ነው እንዴ? በቃ ተረጋጊና እንሂድ። እና እንዴት ናችሁ? ይሁን ተመስገን። ዋናው ሰላም መሆኑ ነው። ኦኬ የተመለሳችሁ ነው? እሺ እኔም ጠዋት እመጣለሁ። ኧረ ተኝታለች አልነግራትም ስጀምር። እሺ ሰላም እደሩ። ናኦሚ ምንድን ነው? ለምን ተነሳሽ? መጸዳጃ ቤት ገብቼ እየወጣሁ ነው። እኔም እኮ ልጠጣ ተነስቼ በዛው ቀረሁ። ናኦሚ ሰምቻለሁ። ምንድን ነው የተፈጠረው? ምንም አልተፈጠረም። በቃ ነይ ንግባና እንተኛ። ናኦሚ በቃ መደባበቂ ቁም። ሁሉንም ሰምቻለሁ። ማሚ ምን ሆና ነው? ኧረ ምሪ ምንም አልሆነችም ያልኩሽ አይደል? ናኦሚ እናት በእኔ ምክንያት የሆነ ነገር ሆና ከሆነ መቼም ቢሆን ራሴን ይቅራለሁ። እናቴ ይኸውልሽ አንቺ ጣቢያ እየቀላቀልሽ ነው። ይሄኔ ማሚም እንደተፈጠረ ረስተው ለጥ ብላለች። እና በዚህ ሌሊት ከማን ጋር ነው የምታወራው? ከኪራ ጋር ነው። ኪራ? ቆይ ፂ ምን ሆነች? ኧረ ምንም አልሆነችም። እሺ አታስጨንቀኝ። ምንድን ነው የተፈጠረው? ቤቲ ናታ። በእናትሽ ምንም ነገር የለም። የሀገር መድኃኒት ሰብስባ አቅማ ለጥ ልትል ነበር። በስመ አብ። እና አሁን እንዴት ናት? ደህና ናት። አሁን ከሐኪም ቤት እየተመለሱ ነው። ወይ እንሂድ እንዴ? ኧረ መሽቷል እኮ ምሪ፣ 6 ሰዓት ሆኗል እኮ። ጠዋት እንሄዳለን። ወይ ምን አይነት ነገር ነገርከኝ? ህይወት እንደዚህ ናት። እንደ ቀልድ ሄዳ ነበር። እኛም እኮ ስለምንጠላት ትኩረት ነፈግናት። ለዛ ነው። እናትዬ የሰማሽ ጊዜ ነው ጉድ የሚፈሉ። በቃ ናኦሚ እንተኛ። ነገ በጠዋት እንሄዳለን። እሺ ናት። ተኛች? ቆይ ግን አንቺ ልጅቷ ያን ሁላ መድኃኒት እስክትጠቀሚ ምን እያደረግሽ ነበር? አልገባኝም። እኔን እየጠየከኝ ባልሆነ እና እዚህ ቤት ከአንቺ ውጭ ሌላ ሰው ነበር? አልገባኝም። ይሄ ነገር ቁጣ ነው እንዴ? ምን ማለት ነው? ልጅቷ እኮ የድመት ነፍስ አይደለም ያላት አይደል እንዴ? ልትሞት ነበር እኮ። እና እኔ መድኃኒቱን ሆን ብዬ አስቃምኳት? በአንቺ እንዝላልነት እኮ ነው ልጅቷ ሞታ የነበረው። አንተ ሰውዬ የምታዘኝን በጠቅላላ ሽሺ ስል ሞግዚት አረከኝ እንዴ? ጭራሽ ምንም እንዳላደረገ ሰው ደረትሽን ነፍተሽ ትከራከሪኛለሽ? እኔ እኮ በጣም መረረኝ እንዴ። እሷን 5 ደቂቃ ብትይዛት ኖሮ ምን ያህል እንደምታማርር ታውቃት ነበር እንዴ። አይገባችሁም እንዴ? ለሰው አታስቡ? ምንስ ቢሆን እንዴት እሷን ማየት ያቅትሻል? ምን ነው አንተ በጣም አሽቃበጥክ። ምንም ነገር ስትናገረኝ እኮ ዝም የምልህ መሄጃ ስለሌለኝ ነው እንጂ እኔ እኮ ከአንተ ምንም ፈልጌ አይደለም። ሾን ልጅ በቃ ደሜን አታፊው። እባክህ ወደዛ አታካብድ እንዴ። ምን ደሜ ትላለህ? ያንተ ደም ብቻ ነው እንደሚፈላው? የሁላችንም ደም ይፈላል። እሺ ቆይ መለምንሽ መስሎሽ ነው? አትለምነኛ። ሲጀመር እስከዛሬ እኮ በአንተ አልኖርኩም። እሺ ገሌን ሸጭ እንጂ ደግሞ ለፕሮሰሴ ብዬ ነበር እዚህ የምሰቃየው። ከዚህ በኋላ ግን ሌላ ከተማ ሄጄ ቢሆን እኖራለሁ። እሺ ተመልሼ ስራዬን እሰራለሁ። አንቺ ሴት እጄን እንዳታስችኝ። እንዲህ እሺ ብለህ እንዳትሞክረኝ። እሺ በአሁኑ ዝም አልልህም። እንዴ አልበዛም እንዴ? ምን ሆናችሁ ነው የምትጨቃጨቁት? ነይና አንበሳሽን የምትይዥልኝ ከሆነ ያዥልኝ። እኔ ግን በቀኝ። እስካሁን ለነበረን ጊዜ በጣም አመሰግናለሁ። እሺ ለሰው ክብር ይኖራችሁ። የት ልትሄጂ ነው? ወደ መጣሁበት። አልገባኝም። ቆይ ምን ተፈጥሮ ነው? አላውቅም። ሲጂ ነው ኒና አሳልፊኝ። በእናትሽ እወጣለሁ። በቃ አሳልፊኝ። ኒና ቆይ ባስወጣሽስ በዚህ ጨለማ ወዴት ልትሄጂ ነው? ጨለማ ነው ያልሽው? ጨለማ? እኔ እኮ ብርሃን ተባብሮኝ አያውቅም። ድሮም ቢሆን በጨለማ ነው ብቻዬን እያለቀስኩኝ ያንን ሁሉ ክፉ ጊዜ ያሳለፍኩት። ኒናዬ እንደተሰበርሽ ይገባኛል፣ ግን አልገባ ያለኝ ነገር ቆይ ምን ተባብላችሁ? አንቺና አንቺ ጓደኛሽ የምትሉኝና አለኝ እንዴ። ማርም ሲበዛ እኮ ይመራል። እንዴ ኒና እኔ አላስወጣሽም። በቃ አስወጭኝ እኮ ነው የምልሽ። አልፈልግም። በቃ አስወጭኝ እኮ። እሺ ተረጋጊያ።
እልል በሉ እሺ። ለዛሽ ጓደኛሽም ንገሪያት። ሁላችሁም ይሄን ቀን ስትጠብቁት አልነበር? ይኸው ሄድላችኋለሁ። እሺ ምንድን ነው የሆንሽው? ንገሪኝ። አውቃለሁ ሁሉም ሰው ከኔ ጥቅም ነው የሚፈልገው። አንቺን ብትሆኝ የፈለግሽኝ ያችን ጨለሌ ልጅ እንዲይዝልሽ ብቻ ነው አይደል? ለጥቅማችሁ ብቻ ነው የምትፈልጉኝ። እንደዛ አይደለም። እስኪ ንገሪኝ። እኔም እኮ ሰው ይርበኛል። አንድ ቀን እንኳን እንደ ሰው ቁጭ አድርጋችሁ እስኪ ምን ሆነሽ ነው ምንድን ነው የከፋሽ ብላችሁ እኔን ጠይቃችሁኝ ታውቃላችሁ? አታውቁም። ሁላችሁም ለራሳችሁ ጥቅም ነው የምትፈልጉኝ ያልኩሽ ለዚህ ነው። እሺ ኒና ተረጋጊ። በእውነት እንደዛ እኮ አይደለም። እና እንዴት ነው እንዴት ነው ንገሪኝ። እኔ እኮ ሰው ይራበኝ ሰው ነኝ። ብቻዬን የተቀመጥኩ ሰው እኮ ነኝ። አንድ ቀን እንኳን እንደ ሰው ምን ሆነሽ ነው ለምንድን ነው የከፋሽ ብላችሁ ጠይቃችሁኝ ታውቃላችሁ? አታውቁም። ሁላችሁም ለጥቅም ነው የምትፈልጉኝ። እኔ እኮ ሰው ይራበኝ ብቸኛ ሰው ነኝ። ማንም እኮ የሚረዳኝ ሰው የለም። አውቃለሁ እህትሽን ለማሳከም ነው። እና እሺ ቆይ እውነት ከሰው ቆጥረሽኝ ከሆነ መቼ ነው አንድ ቀን እንኳን እህትሽ እንዴት ናት ደህና ናት ወይ ብለሽ ጠይቀሽኝ ታውቂያለሽ? አይሽ አታውቂም። አንዳችሁም ይሁን የኔ ህይወት አያሳስባችሁም። እኔ እንደዛ ስጨነቅ አንድ ሰው እንኳን የጠየቀኝ ሰው የለም። እሺ በጣም ይቅርታ ኒና፣ ግን በቃ ቢያንስ ገብተን እናውራ። አየሽ አይደለ እናንተ ያልሰጣችሁኝ ፍቅር ነው ከኔ እየጠበቃችሁ ያላችሁት። ሁላችሁም ራስ ወዳዶች ናችሁ። እሺ ሁላችሁም እዚህ ቤት ያላችሁ ሰዎች በጠቅላላ ምንም በይኝ። በዚህ ሌሊት ግን አላስወጣሽ።